ይኸውልሽ ቤዚቲ እዚህ ድረስ ከሸኞሽ ይበቃሻል። አሁን በዚህ ጋር ጌት እያረጋሽ ቤት እንዴ መጀመሪያ ምግብ መብላቱ አይቀርም። አረ ቤዚቲ በእናትሽ ቶሎ እዛ መድረስ አለብኝ። ደግሞ መክሰሴንም ቢሆን እያረጋሽ ጋር በላለሁ። እሺ በቃ አዲስ ነገር ካላሰው ልክልሽ። እሺ አሰብኩሻለሁ። ቻው በቃ እሺ ጠንቀቅ ብለሽ ሂጂ። ወይኔ አሻንቲ የግዛቱ ድምቀት የመንደሩ ኩራት የነበርኩ ልጅ በዚህ ወርቸቦ ለግራግር ተሸንፌ ፒኤፍ ይበላሽ። እባክህ እንኳን አንተ እኔ ራሱ ፒኤፍ ተበላሽቶ የሌለ ሙዲ ተጮርኩ። አንተ መጀመሪያ እኮ ደህና ቡጢ ነበር የገባውለት። ከዛ ቀና አላለም ቁልፍ አድርጎኛል። ያንቺማ እኮ ስስቴ ነፍሴ እኮ ነሽ። እንዴት እንዳሳዘንሽ እምቤኔ መጣው። በዛ ጣር ውስጥ ሆኜ እምቤኔ መጣው። አንቺ በጥፊ ተፈርሸሻል ነበር እንዴት ሾፍሽው? ሙሉን በስተክክል ነው ያዩት። ሙሉን ይኸውልሽ ነፍሴ ከስጌ ተላቆ ከዛ ከአመድ ውስጥ ከቋጥ ውስጥ ከሬሳ ሳጥን እንኳን አልገባው። ብቻ ግን እንደዚህ ከታች ወደ ላይ በሴኩሪቲ ካሜራ ነበር ሳይየ ነበረው። አቤት ቀደዳ አራሻንቲ እኔ እኮ ነፍ ጊዜ ተቆልፈል። ምንም እኮ የሚታይ ነገር የለም። አታ ኧረ እባክህ አስረዳበት። ያየሁትን ነው የምናገረው። ተው ልተንብይበት። እንደውም እኮ የኛ ለነገሩ አንተ ወድቀ ነበር። እንደውም እኮ የኛ እኮ ደህና እኮ ቆለፈን እንደደህና ሰው። አንቺ በጥፊያ እንዴት ተሽከርክር። አንቺ ስነ ስርዓት ነው። ስለኔ እንደዚህ መናገር አይቻልም። ባይዘው ይከፋኛል። ስሜቱን አውቀዋለሁ። እኔ የምላችሁ ቆይ ፒኤፍ ያላችሁት ምንድነው? ቃጅል በእናትሽ ግቢለት። በእናትህ አንተ ግባለት። እኔ በበኩሌ አልገባለትም። ግቢለት። አቦ ግባለት በእናትህ። ልግባለት? አንተ በሽተኛ ነህ እንዴ? ቆይ እስከመች ነው የኛን ሙድ ምን ከትበህ? በኩል ማርሽ መቆስ እስክንጀምር ድረስ ነው። ኧረ ተይው የዚህ አንገበግባል። ኧረ ቃጀው ላጨነቀኝ። ብርድስ አላለህም? አልበረደህም? ኧረ እየበረደኝ አይደለም። ምን ነው እየበረዳችሁ ነው እንዴ? ግን ነፋስ ነገር አለ። ከበረደኝም ችግር የለም። ኮፍያውን ጣል አደርገዋለሁ። ወይ ይኸውልህ ለማንኛውም ይሄ መኮንን ፕሮፋይላችንን አበላሽቶታል ነው እያልኩ ያለሁት። ኦኬ ፒኤፍ ያላችሁት አብሪቬሽን አድርጋችሁት ፕሮፋይል ለማለት ነው እና ትርጉም በቃሲም ይቀየርልህ። እሱማ እኮ በእኔ ተነሳ እናንተ ፕሮፋይል በመብላሽቱ በጣም ደብሮናል። እንደዚህ ማርጉን ዝም አንለው እና ምን ልታረጉ? እናስመልሳለን። ምኑን? ፒኤፋችንን። እንዴት አድርጋችሁ? ይኸውልህ በሰው ፊት እንዳዋረደንማ በአደባባይ ቃጅል አሻንቴ ሙጄ ማፍከረን ባናስ ብለው ሞተናል። ምን ማለት ነው? ይቅር በሉኝ ባናስ ብለው ሞተናል። አይ መስሏችሁ ነው። እመኑኝ መኮንን እንደዛ ከሚያደርግ ሞቱን ይመርጣልሽ። መቼም አያደርገው። ቃጅል አረ ጨነቃ ሰዓት ደርሷል። በእናትሽ እናማ ንፉስ አይደል እስቲ ያዳበቃ ተነሽ። የት አታረ ተወኝ በእናት ጨመቃ ቤት ነው። የት እንዴት አትበል ከዚህ በኋላ ተነሽ እስቷ ወይኔ መልማል ሹሃዳ መልማል ለምንድን ነው ሰብር የማታደርጊው? ምን ሆነሽ ነው የምታካብጂው እንደዚህ? ይቅሌታም ሰውዬ ደሜን እያፈላው እንዴት አድርጌ ነው የምረጋጋው? ቆይ እሱ ማን ነውና ነው እንደዚህ የሚያደርገው? አይገርምሽም ንቀቱ? ቆይ ቤዛ ወርቅ የሆነች ልጅ አይደለች እንዴ? ያውም 24 ካራንት ነው እኮ። ቆይ ልጁ ቤዛን ቢያፈቅር ክብሩ ለሱ ነው እንጂ ላንቺ ነው እንዴ? እና እኔ ምን አልኩኝ? ይሄ የትልቅ ትንሽ ብታይ እኮ እንዴት እንዳደረገው። ለማንኛውም አንቺ ተረጋጊ። ነገሩን ባሰብኩት ቁጥር ደሜ ነው የሚፈላው። ሹሃዳ በቃ ሰብር አድርጊ ያልኩሽ አይደል እንዴ? ምንድነው ነገር ማዳመቅ እንደዚህ? ኧረ ቀለል አድርጊው እና ወድጄ ነው። እሱ እኮ ገብቶኛል። ይልቅ ምን ልትያታሰብሽ? ማንን? ቤዛን ነው። እኔ ምን አውቄ? ቆይ ምን ልበላት? ብቻ በዚህ ሰውዬ ተናደርኩ ብለሽ ሄደሽ ክፉ ነገር ተናግረሻት ጨርቄን ማቄን ሳትን እንደ ልጁ ብን ብላ እንዳጠፋልሽ። ውይ ምን ሆነሽ ነው ቅመማ? እንዴ ምን ሆንኩኝ? ምኑን ማለት ነው የምታወሪብኝ? ያውልሽ እኔ አፍላ ፍቅር የያዛቸው ልጆች
አይናቸው እንደሚታወር ነው እየነገርኩሽ ያለሁት። ልክ እኮ ነሽ። እሷን ብድግ ብላ ብትሄድ ማን ያለ ልንል ነው እኮ። መምከርም ካለብሽ ረጋ ብለሽ ነው። ስንት ጉድ አለ መሰለሽ በየቤቱ የኔ እናት። ልክ እኮ ነሽ ቅመማ። በቃ ልሂድ። ወዴት ነው የምትሄጂው? ቤት ልጠብቃት፣ በሰከነ ስሜት እንዳወራት። እሱ ጥሩ ሀሳብ ነው። ሀቢብቲ እነዚህ ሀብላ የሆኑ ልጆች እኮ በቃ ሊያሳብዱን ነው። ሹሃዳ ምንድን ነው እንደዛ አይቻልም? ያምሻል እንዴ? እና ምግብ እኮ ነው። አይመለከተኝም። ድንበር ብያለሁ። ምን አባሽ ነው የምታወሪው? የያሬድን ድንበር እኔ አይደል እንዴ ጠቅልዬ ያዝኩት? የያሬድ ድንበር በእኔ በኩል ነበር። ተካደል ነው? አዎ ማለት አልበላም። ብላ አንተ ደግሞ ድጋብኝ እዚህ ላይ ምንድን ነው የምደብልህ? እና ቃጅሎ የተለመደችው ሙድ እናረምዳ። አባ አንተ ደግሞ ምንድን ነው የሚሻለው? አይደብርም እንዴ? በስታይል ነው። አንቺ ደግሞ እሺ ከማን ይመር? ካንቺ። ካንተ ይሻል? አረ ግድ የለሽም ካንቺ ስመር በእናትሽ። ጧጀላሽ አንቺ ምን እንደምታወሩት ትንሽ ተመለስ። እሺ ታዲያ መጣ። አዎ ሞኬ ጥሩ። እና ያልኩን ነገር አደረግ? አዎ ቤዛን በሚገባ ተከታትያታለሁ። በጣም ጥሩ። የጠረጠረችው ነገር አለ እንዴ? አረ በፍጹም። እና ከያሬድ ጋር ተገናኙ? አይ እሱን እንኳን አላገኘችውም። ታዲያ ብቻዋን ነበረች? ከአንዲት ልጅ ጋር ነበረች። ባልሳሳት ቹቹ ያልከኝ ልጅ ናት መሰለኝ። አዎ ቹቹ ናት የምትሆነው። ከእሷ ጋር ከተለያዩ በኋላ ግን እስከ ቤቷ ድረስ ብቻዋን ነው የሄደችው። በጣም ጥሩ። ይኸውልህ ከዚህ በኋላ ምን ታደርጋለህ መሰለህ? ምን ላድርግ አለቃ? ሙሉ የእነሱ ግሩፕን ይናቁኛል። የያሬድን ጉዳይ መላ እስክለው ድረስ አንተ ቤዛን ትከታተላታለህ። ቤዛን መከታተላችን ግን ምን ይጠቅመናል? ከያሬድ ጋር የሚገናኙበትን ቦታ ሊጠቁመን ይችላል። እሱ ጥሩ ነው። ከዛ ይልቅ ግን አንዲት የእነሱ ጓደኛ የሆነች የእኛ ሰው አለች ብለኸኝ ነበር። ለምን እሷን አንጠቀማትም? ለእሷም ይህንን ሚሽን ሰጥተናታል። ግን ከዚህ ቀደም በብዙ ምክንያቶች ከእነሱ ጋር ጥሩ ስላልነበረች በቀላሉ ሊያምኗትና ያሬድን የምናገኝበትን መረጃ ሊሰጧት አልቻሉ። ነገር ግን እየሞከረች ነው። ታዲያ በዚህ ላይ እኔ እንዴት ልረዳ እችላለሁ? ለእሱ እንኳን እኔ ይበቃለሁ። አንተ ብቻ ያልኩን ነገር አድርግልኝ። ጥሩ። አሁን ስራዬን ከጨረስኩ መሄድ እችላለሁ? ከስንት ጊዜ በኋላ መተህ ደግሞ ልሂድ ስትል አታፍርም እንዴ? አረ ሞኬ፣ ያው የማዘሯ ነገር ሆኖብኝ እኮ ነው። አልመሰለኝም። እንዴት? ስጠረጥር ግን የሆነች ቅምጥ ነገር ሳትኖር አትቀርም። እመነኝ ሞኬ፣ በእነዚህ አይነት ነገር እንኳን አልታማም። ከሆነ መልካም፣ ስፈልግ እደውልልሃለሁ። እሺ። በየጊዜው ግን ስልክ እየቀያየር ግራ ስለምታጋባኝ እስቲ አሁን የምትገኝበትን አድራሻ ስጠኝ። መልካም፣ እደውልልሃለሁ። እሺ።
እንዴ? ቹቹ ምን ሆነሽ ነው? አሁን አይደል እንዴ ተለያየ ነው? እሱማ እውነትሽን ነው። አሁን ነው የተለያየ ነው። እና እኔ እንጃ ቤዚቲ፣ እንደ ድሮ ሳልሸኝ ስለተመለስኩ ነው መሰለኝ ቅርቅር አለኝ። እንዴ ቹቹ ቆይ እስከ መቼ ነው የምትሸኝኝ? በዛ ላይ ደግሞ ትዬ ጋር ስራ አለኝ ብለሽ አይደል እንዴ? እሱማ እውነትሽን ነው። ስለዚህ አትጨነቂ እሺ የኔ ቆንጆ። ለሁሉም ነገር ፈጣሪ አለ። ልክ ነሽ፣ ፈጣሪ አለ። ግን በቃ ቤት እንደገባሽ ደውይልኝ እሺ? አታስቢ የኔ ቆንጆ፣ ደውልልሻለሁ። እሺ ቻው። ልጅሽ ግን ምን ባደርጋት ነው የሚሻለኝ? ወይኔ ጉዴ! አታ ያረድ ምን ታደርጋለህ እንዴ? ምን አደረኩኝ እንዴ? አቡ አንተ አይደብርህም እንዴ? አንተ ጅል ስናነ ብለን ተማመን አንዴ ጨመቃ ቤት የገባን እና ታዲያ ለምን እንደ ወጣችሁት እንዴ? ብቻ አልገባኝም ምናምን ብለህ ልትጋተት ባልሆነ ጋሽሙት አልገባኝም። ወይኔ እና ከኛ ጋር አብረህ ለምን ቆስክ? እኔ ምን ችግር ተፈጠረ ብዬ ነው። ያሬድ ግን ደባሪ ሙድ ነው ያለሽ እንዴ? ምን አደረኩኝ እንዴ? በቃ አሁን ከኛ ጋር ትከራከረ፣ ሂድ እዛው ጨመቃ ቤት ተመለስ። እንዴ? ለምን ይለኛል? ኧረ ይሄ ሙድህ ደግሞ ጀመረ። ወይኔ እንዴ! እሺ ምን ላድርግ? ቢጨንቀኝ እኮ ነው። ይኸውልህ ያሬድ፣ እኛ አሁን አንተን ጭማዳ ሲዘን ነው የመጣ ነው። የምን ጭማድ? በቃ ብር ስላጣን አንተን አስይዘን መጣን። ምን? ወይኔ ደግሞ ጀመረው። ኧረ ተወኝ፣ ይሄን ለምንህን ተወኝ። እኔ ልቀውስ ነው በዚህ ልጅ። ያማችኋል እንዴ? ቆይ እንዴት ነው የምታስይዙኝ? ሰው እኮ ነኝ። ሰውማ ስለሆንክ ነው አቅርበን ጀለስ ያደርግን እንዴ? ቆይ እኛ እዛ ደቅ ብንል አንቺ ተፍ ተፍ ብለሽ የምታመጪው ነገር አለሽ? እሱማ የለኝም። ስለዚህ ይኸውልህ አንተን አስይዘን እኛ ተፍ ተፍ ብለን እንመጣለን። ከዛ እናስለቅቃለን። እንዴ ምንድን ነው የምታከብደው እንዴ? እንደሱ አይሆንም ወይ? በቃ ልብስ ሸጬ እንከፍላለን። እንዴ ከዛ እርቃንሽን ልቀሪ? ለካ እሱም አለ። ይኸውልህ በቃ በእናትህ ያሬድ አታዝገን፣ ሂድ ተመለስ። በእናትህ እዛው ጠብቀን በቃ እንመጣለን። እንዴ እሱማ ፌር አይደለም። በቃ አብረን ተፍ ተፍ እንበል እንጂ እኔ ብቻዬን ሂጅማ አልቀመጥም። አንተ የጦስ ባንተ ነው። እሺ ይኸውልህ እዚህ ግዛት ውስጥ አድርገህ የተባልከው ማድረግ አለብህ። ያ ካልሆነ ግን ይኸውልህ ያሬድ በኋላ ጦስ እንዳትሆነ። በቃ ሄዳለሁ፣ ግን ፕሊስ እንዳትቆዩ። ሂድ ስታይል ግን ተፍ ተፍ ብላችሁ ትመጣላችሁ? አዎ አንተ ማለት እኮ ባይሳብ ነህ። ቸል ሂድ ቸል ሂድ። እንመጣለን። ምስኪን የኔ ፒያር ማለት ይሄዋል ምን እንደሚናፍቀኝ ታውቂያለሽ? ምን ናፈቀኝ? ሚኪ አንቺ እንደ ፍቅረኛ አይቶ የሚያዝናናሽ ቀን ይናፍቀኛል። የምር እንዲሁ ጭንቅ ጥብብ እኮ ነው የሚለው። እስኪ ነገር አንተ ምንድነው የምትቀባጥረው? ያማ እንዴ ጤነኛ አይደለ እንዴ? አሳዘነችኛ። ይኸው አንተን ካወቀች ጀምሮ መች እንደርሚኩ ብቻ ሆና ታውቃለች። ወይኔ ጉዲ! አንተ ልጅ መቼ ይሆን የምትፋታኝ? እስኪ እኔ ፒያር ተረጂ። እኔ ያጠፋሁት ነገር አለ? አንተማ ምን ታጠፋለህ? የምር በጣም እኮ ነው ያሳዝሽ። አይ አልታደልሽ። መታደል ምን እንደሆነ ባላሳይክ እኔ ሚኪ አይደለም። እሺ ሞቻለሁ። የኔ ፒያር ያው እንደተለመደው ወክ ሊያበላሽ ነው። ከዛ እግርሽ ይቀጥላል። እሰይ ደግ አደረገ። ወይ ምን ማድረግ ይቻላል? ያው እግዚአብሔር ይሁንሽ። ወይ ማመዴ እናት አቦክሽ? አውቄያለሁ። አሁን ከናሻንቲ ጋር ቡላላ ጫውተሽ ሄድሽው አይደለሽ? አዎ። እና ምንሽ ነው? በእናትሽ አላቦክምና ይቅርታ። በእናትሽ ደግሞ ለምን ነው ይቅርታ የምትጠይቀኝ? እነሱ ማሳጅ አድርገውኝ ሄደው ሳላክ እነሱ ጋር መብለጤ ትክክል አይደለም። የምን ማሳጅ? ረሳሽን እንደ የበላ ነው ምግብ። ኧረ ጀለስ ተፎገረሻል ማለት ነው። ማለት የበላችሁበትን እኮ አሻንቲ ቆልፎታል። እንዴ ቆልፎታል? ቁልፍ? አዎ። ምን ነው ገረመ እንዴ? ታዲያ ለምን እንዳልከፈለ ሰው አክት ማድረግ አስፈለገ? እኔ እንጃ። ያው ጭዊ ለመፍጠር ይሆናል። ኦኬ። ስለዚህ ሊያላግጡብኝ ፈልገው ነው ማለት ነው። እኔ ደግሞ ባልሰራላችሁ ወንድ አይደለም። አመሰግናለሁ።
እየሰራ ነው። አንቺ ነው የጠበቅኩት። ከመቼ ጀምሮ ነው ደግሞ ሳትደውልልኝ መጠበቅ የጀመርከው? ይኸውልሽ የእኔ እናት ይሄ መኮንን የሚባለው ሰውዬ ዋጋውን እስካላገኘ ድረስ በምን ሊበቀለኝ እንደሚችል አላውቅም። እናማ እስከዛ አንቺን የመጠበቅ ግዴታ አለብኝ። እንደዛም ቢሆንም ግን እኮ እኔ ራሴን ፕሮቴክት ማድረግ እችላለሁ። ምን ማለቴ ራሴን መጠበቅ እችላለሁ። ቢሆንም ደግሞ እኔ አንቺን የመጠበቅ ግዴታ አለብኝ። ስታይል እችላለሁ። तुम पास है यूं मुस्कुरा है तुमने न जाने क्या सपना देखा है ያሬድን ያያችሁ አላየን ባካችሁ እንዴ ባይሳብ ወንድሜ ከፈልሽ እንዴ ወየው አይደለ እሱ መጥቻ አናተን ስከፍልልህ ይገባል። ወይኔ እንቁ ሰው ቹፕ ቹፕ እነዚህ ተጫውቱብኝ ማለት ያሬድ ከሞቀው ከአባት ቤት ወጥተህ መንገድ ለመንገድ ብቻ ነው እያወራ መሄድ ጀመርክ? ቃጀና ሻንቲ እኮ አዛርገውኝ እኮ ነው። በእናትህ ምን አደረጉ እነሱ ደግሞ? እሱን ተወው በእናትህ። ባልሰራላችሁ ግን እኔ ያሬድ አይደለም። እሺ አሁን ለማንኛውም ተረጋጋ። በእናትህ ወዴት እየሄድክ ነው? ያ ሰውዬ በቃ እየከፈተ እየዘጋ ማሰቢያን አሳጣ። አንተ አንድ ይፈልጋለሁ ና ብለኝ አንተ ጋር እየመጣሁ ያለሁት እኔ ኦኬ ትዝ አለኝ። አንተ አብደህ ታሳበደኛለህ። ለማንኛውም ለምን እንደፈለከኝ የሆነ ስፋት ፈልገን እንደቅን በእናትህ እናውራ። ያሬድ ያንን ሰውዬ ስለዘረርኩት ድጋሚ ሌላ ሚሽል ልሰጠኝ ከሆነ አልሰማህም። ለምን? እኔም አላቅም ምን እንደተፈጠረ። እድል ስለቀናኝ ብቻ ነው የዘረርኩት። አቦ በእናትህ ወደዛ አትሽናይጭ። ቆይ ያሬድ አንተ ይህ ሁሉ ሰው የደው ጸብ ውስጥ ከምታስገባ ለምን ወደ አባት ቤት አትመለስም? ወደዛ ኬድኩማ በቃ ወደ ካናዳ ይልከኛል። እና አግኝተህ ነው ሰው ያጣውን እድል እጅ ላይ አግኝተህ ስትጨማለቅ አይደብርህም? ወደዛ ማልሄድበት ትልቅ ምክንያት አለኝ። ካናዳ ማትሄድበት እስቲ ምን ምክንያት ነው ንገረኝ። ቤዛ ምን ትሆናለች? በቃ እኔ እሷን ትቼ መሄድ አልፈልግም። እባክህ እሷ ምንም አትሆንም። ያው ብቻዋን እንዳትሆን ከፈለክ ደግሞ እኔ ወንድም ጋሻ መከታ አለሁልህ እኮ። አንተና ምኜ ቤዛ ላንተ ትቻት ልሄድ ብቻ ያሬድ አላምንም እያልከኝ እንዳይሆን ግጥም ማድረግ ያው አላምንም። እኔ ኪሩን? አዎ አንተ ኪሩ ምን? እሺ ያሬድ ሙት በጣም ግፈኛ ነህ። ምን ስትል ነው እንደዚህ አድርገህ የጠረጠርከኝ? አንተ ማለት እኮ ወንድሜ ነህ። አብረን አልበላንም? አብረን በልተናል። አብረን አልጠጣንም? የጠጣ እንደሆነስ ምጠይቅን ብቻ መልስልኝ። አብረን አልጠጣንም ወይ? እሺ ጠጥተናል። አብረን የመኮንንን ሽጉጥ አልተጋፈጥንም? አቦ ኪሩ በእናትህ ልቤን ዝቅ አደረግከው። በቃ እሺ አብረን ተጋፍጠናል። እና ቆይ ምን ስትል ነው ቤዛን ይነካብኛል ብለህ የጠረጠርከኝ? ምን አልነካትም እያልክ ነው? ያሬድ ሙት ምንም አልነካትም። ግፋ ቢል አብሬያት ባድር ነው። አንተ ውሻ ምን ሆንክ? ስለ እሷ እንዲህ ስትናገር ደስ አይለኝም። እሺ እናት ለአንተ ደስ አላለም እና እኔ አማርኛ ነገር አልናገር? ከእሷ ጋር በተያዘ ምንም ነገር ሊያምር አይገባም። ያሬድ እንግዲህ ውጥት ይበልልኝ አባት። እሷን ባየኋት ቁጥር ውስ ነው የሚያደርገኝ። ወይኔ በፈረሰኛው። ቆይ እነዚህ ልጆች ምን እየሆኑ ነው? ምን አውቅላችኋለሁ እነዚህ ስራ ከማላችሁ እንጡ ብያችኋለሁ እናንተ ልጆች። እንዴ ቆይ ያሬድ ተረጋጋ እንጂ። ፎንቄ ከመሀል ከወጣሽ ይገለኛል። ምን አባል ያልከው? እንዴ ቆይ ደግሞ አንተ ምን አደረገ? አሰሚ እንዴ ፎንቄ እያለ እኮ ነው እየጠራሻለሁ። እኔም እኮ በቤዛ ምትወብኝ እኮ ነው። ቆይ ምን ብሎ ነው ያሬድ? አንተ ካናዳ ከሄድ ከቤዛ ጋር በሬ ባደር ነው እንጂ ሌላ ነገር አላደርግም አላለም። ምን አንተ ኪሩ እንደዚህ አይነት ነገር ካፍ ወጥቷል? ቹቻ እንዳትሳሳቺ። እኔ ጀስት ለማጽናናት ምናምን ነው እንጂ ሌላ ነገር አስቤ አይደለም። አንተ አብሮ እያደሩ ማጽናናት ምናምን አለ እንዴ? ታዲያ አብሬያት መሆን አልችል። በቃ ቢያንስ አብሬያት ነው ማደር የምችለው። እሱን ላድርግ ብዬ እኮ ነው። ቀስ ይህ ልጅ ዋጋውን ካልሰጠነው ይኸውልህ ነገ በፎንቃ ከመጣቱ አይቀርም። ልክ ነው ያሬድ። ፎንቄውን ይሄ ልጅ አሳልፈሽ ስጭኝ። ቀስቴ ስነ ስርዓት ይኑር እሺ። መቼም ቢሆን አሳልፌ አልሰጠም። ቹቻ ብስጭን የሚሻልሽ ይሄ የሴት ጠንቅ። ቹቻ አሳልፈሽ ምሰጭኝ ከሆነ በሰማይ ቤት ነው የምፋረድሽ። ይኸውልህ ዝም በል እሺ። ይሄ ሁሉ ነገር ያመጣብህ የራስ አመል ነው። ምን አመሌ? ምላሴ ነው እንጂ እኮ አመሌ እኮ አይደለም እኮ። አመሌ እኮ ክፉ ሆኖ እኮ አይደለም ቹቻ። ኧረ እባክህ ብታገኝ ልትምር። እሱማ አልምርም። ምን
ቹቻ ይሻል። ለዚህ እኮ ነው አሳልፈሽ ስጪኝ እምልሽ። ፉንቄውን የልጅ አሳልፈሽ ስጪኝ። ወይኔ ጉዳችን ተበላን። ምንድን ነው? መኮንን ጀሞን ሰብስቦ መጣ። አንተ ውሻ! ፎንቄ ላርገ ትመችኛለሽ። አተማት ቤዛ ወይ ማን ነስኪ ማውራሽ ጉዳይ አለ። ምን ነው ማሚ? ምን አጠፋ? አረ ምንም አላጠፋሽም። ነስኪ እዚች ጋር ቁጭ በይ፣ ማውራሽ ጉዳይ አለ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸው እሺ ቁጭ ብያለሁ። ምንድን ነው የምታወሪው? ያሬድ ደህና ነው? ምን ነው ደነገጥሽ? አረ አልደነገጥኩም። ምን ነው አትገናኙም እንዴ? ያሬድ እኮ ትምህርት ቤት እየመጣ አይደለም። ባይመጣም እንደምትገናኙ እኮ አውቃለሁ። እንዴ ማሚ፣ አንቺ ደግሞ እሱን በምን አወቅሽ? ዛሬ አባቱ ደውሎ ተገናኝተን ነበር። የምርሽ ነው? ማለት ከያሬድ አባት ጋር? ምን ነው ደነገጥሽ? አዎ የምሬን ነው። አይ ምንም። እና ምን አሉሽ? ያሬድ ከቤት ከወጣ እንደቆየና ያለበትን ደግሞ አንቺ እንደምታውቂ ነገረኝ። ወይኔ ጉዴ። አይዞሽ አትረበሽ። ይልቅ እውነቱን ንገሪኝ፣ ያለበትን ታውቂያለሽ? አዎ። የት ነው ያለው? እና ሚኪ ጋር ነው፣ ጨርቆስ። ታዲያ ለምንድን ነው ወደ ቤቱ የማይመለሰው? ማሚ አባቱ እያስገደዱት ነው። ለምን? በቃ አስገድደው ካናዳ ሊልኩት ነው። ታዲያ ካናዳ መሄድ ምን ችግር አለው? ያሬድ ካናዳ መሄድ አይፈልግም። ለምን? ካንቺ ላለመለየት? እሱ የሚለው እንደዛ ነው፣ ግን ምክንያቱ እሱ ብቻ እንዳልሆነ በደንብ አውቃለሁ። ታዲያ ሌላ ምክንያት ምን አለው? ያሬድ እናቱን ማግኘት ይፈልጋል። አግኝቷት ብዙ የሚጠይቃት ጥያቄዎች አሉ። ይሄ ደግሞ ምን ማለት ነው? እናቱን አያውቃትም? አዎ ማሚ፣ በፎቶ ነው የሚያውቃት። ምን ማለት ነው? ሕፃን እያለ ነው ያሬድን በጨርቅ ጠቅልላ ያሬድ አባት በር ላይ ጥላው ሄደችው። የፈጣሪ ያለ እና ያሬድ ያቶ ተሰማ ልጅ አይደለም? አይ ማሚ፣ እሱማ እኮ ያቶ ተሰማ ልጅ ነው። ግን ደግሞ ለምን እናቱ ጥላው እንደሄደች አባቱ በፍጹም ሊነግሩት አይፈልጉም። ያሬድ ደግሞ በዚህ የተነሳ በጣም ነው የሚጨነቀው እና እናቱን ፈልጎ ማግኘት በጣም ይፈልጋል። ቆይ ምን ቢፈጠር ነው ጥላው ሄደችው? እሱን እንኳን ማንም የሚያውቅ የለም። ግን በዚህ ምክንያት ነው አባቱ ከሴት እንዲርቅ የሚፈልጉት። ለምን? ምክንያቱም እናትህ እኔን ጎድታኛለች፣ አንተም ደግሞ በሴት ትጎዳለህ ብሎ ስለሚፈሩ ነው። ምን አይነት ነገር ነው በእናትሽ? በገርምሽ ማሚ፣ እኔም ይህንን ነገር ያወቅኩት በጣም በቅርቡ ነው። ያሬድ እንደዚህ እንደሚታየው አይነት ልጅ አይደለም። ውስጡ በጣም የተጎዳ ሰው ነው። አይዞሽ በቃ አንቺም ተረጋጊ እሺ? ማሚ በእናትሽ ስለ ሁሉም ነገር በጣም ይቅርታ እሺ? እሺ። ጋር ቴንክስ ፋይናሊ ያጋችሁ ማስተር ቹቻ። ወይኔ ጉዴ! እንደውች ልጅ ምን ብላት ነው ማስተዋት? ጠራሽኝ ሶሲ? ያ ዌት ኤ ሚኒት እጠብቅሻለሁ። ነይ እና ተላጭብኝ እንጂ። ቆይ ግን ማስተር ቹቻ እኔ ምን አድርጊሽ ነው ይሄ ሁሉ ሰው ጆይን ስለ እኔ ነግሮን ያደረግሽ? ቆይ ደግሞ ሶሲ አንቺ ምንድነው የምታወሪው? የምር ማስተር በጣም ነው ያዘንኩት። ቆይ እኔ ለሄዋን አንሳለሁ? ቆይ እኔ እና እሷ እኩል አልነበር እንዴ መሰልጠን የጀመርነው? አዎ እሱማ እኩል ነው የሰለጠናችሁት። እሷ ለአንዱ አፐርከት ብትገባ እኔ ለአንዱ ሎወርከት መግባት ያቀተኛል? ወይኔ ጉዴ! ቆይ ሶሲ ምንድነው የምታወሪው? የምር ማስተር አይ ፊል ባድ። ይኸውልሽ ሄዋን መጀመሪያ ተረጋጊ። ዩሲ ስሜን ራሱ እኮ ሚስ አድርገሽዋል። ምን? አዎ እንዴ ይሄው ሄዋን እኮ ነው ያልሽኝ። ማ? እኔ?
አዎ እንጂ። ኧረ ሶሲ ተሳስተሻል። ሶሪ የምር ማስተር ቹቹ ሺሞኒ እንዴ ሶሲ ቆይ አታዋኪኝ፣ መጀመሪያ ተረጋጊ። እሺ ይሄው ተረጋጋው። ሶ ዋት አሁን ምን እንደሆንሽ ለኔ ንገሪኝ። ያ ሁሉ የፋይቲንግ ኢቨንት እየተካሄደ ቆይ ለምንድን ነው ለኔ ያልነገርሽ? ቆይ ደግሞ እሱ የምን ፋይቲንግ ነው እንዴ? ሚኪን ከኪድናፕ ለማውጣት ያደረጋችሁት ፋይቲንግ ነው? እሱን ነው እንዴ? አዎ እሱን ነው። የምር በጣም ነው ያዘንኩት። ሶሲዬ እኔ እኮ ልጠራሽ አስቤ ነበር፣ ግን ደግሞ ኢንቫይሮንመንቱ ላንቺ የሚሆን አይደለም። እንዴት? ይኸውልሽ አካባቢው በጣም ጫካ ነው። በዛ ላይ ደግሞ ምንም ራይድ የሚባል ነገር አይገባም። እኛ ራሱ በጣም ተቸግረን ነው ቦታው ላይ ደረስነው። ኦ ዩሹር? አዎ ሶሲዬ፣ ምቹ ኢንቫይሮንመንት ቢሆንማ ወስድሽ ነበር እኮ። ኦኬ ሀስል ካለውማ እንኳንም አልሄድኩኝ። ይኸውልሽ ቀጣዩን ግን ቆንጆና ጥሩ የሆነ ቦታ የማዘጋጀት ሀሳብ ስላለን እዛ ወስድሻለሁ። እሺ ፕሊስ ማስተር አስታውሽኝ። እሺ እያንዳንዱን ፋይቲንግ ሪካርድ አድርጌ ፖስት ማድረግ ፈልጋለሁ። አረረረረረ አንቺ የሚገርም ሀሳብ አይደል እንዲያመጣሽው። ለካ ፋይቲንጉን ሪካርድ አድርገሽ ልትለቂ ነበር እኮ። አስበሽዋል? ሪል ፋይቲንግ አግኝቼ ሪካርድ አድርጌ ፖስት ባያደርገው ምን ያክል ቫይራል እንደሚሆን? በጣም እንጂ ሶሲ። ለዛ እኮ ነው። አሁን ደግሞ በጣም ጸጸተኝ ሶሲ። ኖ ማስተር በቃ ትጨነቅ። እሺ ባይሆን ለሌላው ትክሽኛለሽ። እሺ በቃ የኔ ቆንጆ። እሺ በቃ መሄድ አለብኝ። ወዴት ልትሄጂ ነው? ሔዋንን ላገኛትና የነበረውን ሲቹዌሽን ናሬት ታደርግልኝ። እሺ ታደርግልሽ። ያ ሹር ባይ። ወይኔ ሶሲ አሁንስ በአንቺ ቀን ነው። ኡፍ ይኸውልሽ ድንገት ከራኩሽ ሊጠረጥሩን ይችላሉ ብዬ አስቤ እኮ ነው። እሱስ ልክ ነህ። እና ምን አዲስ? ምንም አዲስ ነገር የለም። እስካሁን ምንም እርዳታ አልጠየቀኝም። ለምን ይመስለኛል ከሰብሊ ጋር ታርቀዋል እና እቅዳቸው እየሰራ ነው። እኔ እያለሁማ መቼም ነው እቅዳቸው የማይሰራ። እሺ ታዲያ ምን አሰብሽ? አላውቅም። እባክህ ኤላ የሚባለው የነገረኝ ነገር በጣም እየከነከነኝ ነው። እሱ ደግሞ ምን ብሎሽ ነው? የሆነ ክፋትን በክፋት መመለስ ጥሩ አይደለም ምናምን። አልገባኝም። ያው እና አለም ሰብሊ ላይ እያሴሩባት ስለሆነ አንቺም እንዳታሴሩባቸው ማለቱ ነው። ታዲያ እንዴት አድርገን ነው ልናሸንፋቸው የምንችለው? አላውቅም። በቃ መሲ እኔ ልክ አዲስ ነገር ካለ አሳውቅሻለሁ። ራሽን ጠብቂሽ። የኔ ቆንጆ የላይፌ ድምቀት። እኔ ነኝ የላይፌ ድምቀት? ኧረ ሰፋጣ፣ ኧረ ፈንጂ ረገጣ። ምንድነው? ምን ነው? እንዴት ካንቺ ውጪ የላይፌ ድምቀት ሊኖር ይችላል? ያው ምናልባት አቡሽ። እጭ እንግዲህ ሰው ጥራ ቢሉት ራሱ መጣሉ። ደህና ሰው አጠሪም እንዴ አንቺ? ማለት አቡሽ ሰው አይደለም እያልክ እንዳይሆን። እሱ አሁን ሰው ነው። ጭራሽ ደግሞ የኔ የህይወት ድምቀት መቼም ነው የማይሆነው። እሺ ታዲያ ምንድነው? የላይፌ ዳጣ፣ የጨጓሬ በሽታ፣ የህይወቴ እንቅፋት ነው እሱ። መቼም ደስታዬ ሊሆን አይችልም። አንተ ያማል። ቆይ ምንድነው የምታወራው? ምን አወራው? ቆይ ይሄ ሁሉ ንግግር አቡሽ ነው? ኧረ እኔ ፒያርተኝ እስኪታይ። ቆይ እንደዚህ ምርር ያስደረገ እኔ ማላውቀው የተፈጠረ ነገር አለ? ሞልቶ። ምንድነው? የመጀመሪያው ነገር የጫማው ጢናፍ። ሚኪ ደግሞ ጩቤ መረጣ። እኔ እኮ የኔ ፒያርተይ ይቅርብሽ ስልሽ የነበረው ለዚህ ነው። እና የፈለገ ብልስ ሌላ ጩቤ አታወራም እንዴ? እሱማ ሌላም አለ። እሺ ምንድነው እሱ? በነገራችን ላይ ማለት ነው ይኸውልሽ በአመት 3 ስለሆነ የሚታጠበው ማለት ጠጋ እንዳልሽው የብብቱ ጢናፍ ማለት ነው ንስር በንስር ነው የሚያደርግሽ። ቆይ አንተ ከጢናፍ ውጪ ሌላ ጩቤ የለህም እንዴ? ነበረኝ እኮ። እና ታዲያ ምንድነው? አንቺ ግን ከአቡሽ ጋር ነገር ይሁን አገናኙሽ። ከአቡሽ ጋር ከተገናኘ በቃ ከጢናፍ አይወጣም ማለት ነው። እሱ የለም ብለህ ነው አይደለ እንደዚህ የምታፈለው? ቢኖርስ ምን ያመጣል? ሚኪ እኮ ነኝ። አንቺ ሚኪ ማለት ያንቺ ፒያር። አቡሻም አቡሻ ነው። እሺ ቀላል ሰው እንዳይመስል። አይ እንግዲህ አንተ እንደውም እድሜው ረጅም ነው ስናነሳው መጣ። እስቲ ጻንቅ ይቆም። ለዚህ ልብ ነው እንደዛ ምላስ ስታስረዝም የነበረው? አንቺ አቡሽ ምላስ ስላልገባሽ እኮ ነው ሌሊት ሁላ ተኝቼ ከእንቅልፌ ቀሰቅሰኛል። በቃ አይዞን 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 አለች አስቴር።
ቆይ ኪሩ ምንሽን የፈለግሽ? አሁን እዚህ ድረስ የመጣሁት ቁርጤን እንድትነግረኝ ነው። የትኛውን? የፍቅሬን? የፍቅሬን። እሱ ላይማ ማን ደርሰናል። ይኸውልህ አሁን ትናገር ከሆነ ተናገር። እኔ ወርክ አለብኝ ልሂድ። ቆይ እኔ የምልህ ለዚህ ጀማ አልጠቅምም፣ ለዚህ ጀማ አልበጅም እኔ። ወይኔ አሻንቲ አንተ ምንሽ ነው ቦንዳ ቃላት የምትዘረግፍብኝ? እኔስ ምን ላድርግ አሻንቲ፣ ወደ ይፈሰኝ እኮ ነው። ይኸውልህ ትናገር እንደሆነ ተናገር። ቆይ እሺ ሲቆልፍ ሲከፍታችሁ የነበረውን ያን ግድንግድ ሰውዬ ፍላት አላበላሁትም? ወይኔ ኧረ በእናትህ ወደ ገደለው ግባ። ቆይ አሻንቲ ጀማውን ከመከራ ሚኪን ከስቃይ አልታደኩም? ስማ ወንድሜ አንተ ቆጣሪ የማይመለስ ስለሆነ እኔ ልቁ ሰው ያንን እኮ ሰው እኔን ግድንግድ ችግር ውስጥ ከተኝ ወዴት ነው የምትሄደው? እሺ ምን ተፈጥሮ ነው? ያሬድና ቀስት ያደመውብኝ ካልገደልን እያሉ በእግር በፈረስ እያሳደዱኝ ነው። ቆይ ለጀማው ጀግና ለመኮንን አንጠርጥር ይሄ ይገባዋል? ለእኔ ኪሮ ይሄ ይገባኛል እኮ። ምን አድርገ? እኔ ምን አውቄ? እባክህ ቀዳ አትስፋ። ማ እኔ ኪሮ ነኝ ቀድጄ መሳፈው? እሱን የታቀላለሁ። አሁን ለምን ጓንዳሉ ትነግረኝ ከሆነ ንገረኝ። ይኸውልህ እኔ ካናዳ ብሄድ የቤዛ ነገር ያሳስበኛል አለኝ ያሬድ። አዎ ያሬድ፣ አንተ ብትሄድ እኔ ወንድም መከታ አለውልህ፣ አንተ ስትሄድ እኔ እቅፍ ድግፍ አድርጌ ይዛታለሁ አልኩትኝ። ከዛስ? አይገርምም አሻንቲ? ልክ እንዳንተ ነበር እሱም ከዛስ ያለኝ። ከዛስ? አንተ ከዘረውንክበት ማለቴ ከዛስ? ከዛማ አንተ ስትሄድ እኔ ቢያንስ አብሬያት ብደቅስ ነው እንጂ ሌላ ነገር ምንም አላደርግም ስለው እቺን በክፋት አይተውብኝ ዘራፍ አይልብኝም መሰለህ። የምርህን ነው? ለዚች? አዎ የምራውንም አጂ አመዳፋሽ እየሆነ ነው በየሰው ነገር። ቆይ አሁን ይሄንን በክፋት አይቶ አስቀየመ? አይገርምም? ይሄ ሲሆንማ እያየው ዝም አለ ነው። እናማ ሜኒ ቱማራ ባሂሆ። ምን አልክ? እኔ ወንድምህ አለሁልህ እኮ። እኔስ ምን አልክ? ቱማራ ባሂሆ ብዬ አይደል አንተ ጋር የመጣሁት? ካን ዩ ስፒክ ኢንዲያ? ሊትል ኦ ባሂ ሌትስ ጎ አይ ሰብሊ፣ ምንድን ነው የብቸኝነት? ከራስ ጋር ንግግር አንዳንዴ ጥሩ ነው ብዬ ነው። አይ አንቺ ግን እኮ በጣም በዛ። ያው ለመቀነስ ሞክራለሁ። አለምስ ስተዲ ግሩፕ እኮ ጀመረች። አንቺ ስማርቷ እያለሽ ነው እሷ ስተዲ ግሩፕ የምትቀላቀል? ተው ጆኒ፣ ጓደኛዬንማ እንድትሰርብብኝ አልፈልግም። እሺ አንቺ ለምን አልተቀላቀልሽ? ግሩፕ ውስጥ የማልፈልገው ሰው ስላለ አልተቀላቀልኩም። ማነው? ማንነቱ አይጠቅምም ካልሽሽ አሁን ጥሩ ሰዓት ነው እንዴ? ብቻ ይሄ ሰይጣን ወደዚህ ለምን ይመጣል? በእናትህ ሁሉ በማሳይ ተረጋጋ። ጸቡ በእኔና በሱ መሀል ነው። እንድትደረብልኝ ደግሞ አልፈልግም። እያስጨነቅሽ አይደል እንዴ? እኔ በምወጣው መንገድ እወጣለሁ። ይሄ የሚሰብለ ያልኩሽና አስበሽ ጨረሽ? እንደምትወጂኝና እንደምትወጂኝ ብቻ እኮ አስበሽ ልነግሪኝ ተስማምተን ነበር። ዘደ በአንተ ቤት እኔን ዲስሪስፔክት ማድረግ ነው? ማንም ከአንተ ጋር ያወራ የለም። ከአንድ ወንድ ጋር ያለችን ሴት ማውራቱ ለአንተ እርድና ነው እንዴ? እንደፈለክ ማሰብ ትችላለህ። እደግምልሃለሁ፣ ከአንተ ጋር ማንም ያወራ የለም። እንዴ ምን አባ ልታመጣ ነው? እኔ እዛ ቆማችሁ ልትደባደቡ ነው? ትንሽ እንኳን አታፍሩም እንዴ? ቆይ አንተ የለም የምትባለው ልጅ መቼ ነው ከህመም የምትሽረው? ምናልባት እንደምታፈቅሪኝ ከነገርሽኝ በኋላ። አንተ ልጅ ግን ዛሬ በጀ ነው ሰበብ የምትሆነው። ምን እንዳታመጣ። ቆይ አንተ ለምንድን ነው ህይወቴን የምትበጠብጠው? ሰብሊ፣ ፍቅር እኮ ህይወትን በጥብጦ ያውቃል። ወይኔ ሊያሳብደኝ ነው። ስለምን ፍቅር ነው የምታወራው? እንደዚህ ሊያሳብደኝ ስለደረሰው ፍቅር ነው። ደግሞ ልንገርሽ፣ ምን ይባላል መሰለሽ? ስለ በሽታው ያልተናገረ መድኃኒቱ አይገኝለትም ነው የሚባለው። አንተ ቆይ ምን አባረክ ነው? ሁለታችሁም ተራፉ። ምን ልታመጣ ነው? ጥፉልኝ። ቆይ እኔ ምን አደረኩኝ? አላቀላችሁ በቃ ሄዱልኝ አልኳችሁ አይደል እንዴ? ሰሙኛላችሁ? ድጋሜ ጮኬ ሰው ሳይሰበሰብ ከዚህ ብትጣሉ ደግሞ ውርድ ከራስ። እሺ ችግር የለውም። ለአሁኑ ነው እሄዳለሁ። አንተ ግን ወንድ ኮንክ ካቆምንበት መቀጠል እንችላለን። እሺ የፈለክበት ቦታ በፈለክበት ሰዓት። በጣም አሪፍ። ሐሞቱ ካለ የትም እመጣልሃለሁ። ቆይ አንተ ምን ማድረግ
ነው? ምን አደረኩኝ? አንቺ እኮ ፍቅረኛ ነሽ። እንዴት እኔ ፊት እንደዚህ ይናገርሻል? ቢሆንስ አንተ ስለጸም መጋበዝ ትክክል ነው? እንደ አንድ አፍቃሪ ያደረኩት ነገር ለኔ ትክክል ነው። ትሰማኛለህ ጆኒ? ከዚህ በኋላ ተሳስተህ እንደዚህ አይነት ነገር ለማድረግ ብትሞክር እኔ እናንተ ያለ ነገር ያበቃልታል። እሺ? ወይኔ ጆኒ፣ ኤልያስ ዋጋህን እሰጥሃለሁ። ወይ ጉድ! ቤዚቲ ግን በጣም ደፋር ሰው ነሻል። ምን ላድርግሽ? ብቻ ከመዋሸት ብዬ እኮ ነው። መዋሸት እኮ እችላለሁ፣ ግን ደግሞ ሰላሜን ከማጣ ይሻለኛል። እኔ እኮ ተሳስተሻል አላልኩም፣ ግን ደግሞ በአንቺ ቦታ ራሴን ሳስበው እኮ በጣም ገርሞኝ ነው። ምን ላድርግ ብለሽ ነው? ቆይ ግን ምን አሉሽ? ምንም። እሷማ ይዞሽ ምናምን ያለችኝ፣ ግን በቃ እኔ እሷን ስሜት ማዳመጥ አልፈለኩም። በእርግጠኝነት ቤዚቲ ከያሬድ አባት ጋር ምንም ጤነኝነት ያለው ንግግር አልተነጋገሩም ማለት ነው። እኔም እንደዛ ነው የሚሰማኝ። ቆይ ይህንን ነገር ለያሬድ ማሳወቅ አለብን እንዴ? አረ አያስፈልግም። እሱ ለራሱ ያለበት ችግር ይበቃዋል። እና ከነጋ ተደዋውላችሁ ነበር? ምን ደወልኩለትም። እንደምታየው አቡሽና ሚኪ እዚህ ነው ያሉት። ያቺ ቃጅል የምትባል ልጅ ደግሞ ምኗም አላማረኝም። በቃ ቤዚቲ አንቺ ተረጋጊ። ለቀስቴ እንደውልለትና ከሱ ጋር አብሮት እንዲውል እናደርጋለን። እሺ? ባይሆን እሱ ጥሩ ሀሳብ ነው። ነይ በቃ ተነሽ፣ ወደዛ ሄደን እንደውል። አንተ ነህ እኮ አንተ ኤልያስ። ሻምበሳ ነጻ ፈልገኝ ነው። ግቢ ውስጥ ምንም ነገር እንዲፈጠር አልፈልግም። ፈሪ ወንድ ልጅ አይደለህ እንዴ? ፍርሃት ምን ማለት እንደሆነ አንተ ላይ ሲደርስ ታየዋለህ። ለመጨረሻ ጊዜ ልንገር፣ ሰብሊ ሚስቴ ነች። ከሷ ራቅ። ሰርግ ደግሰህ አላበላኝ። ሚስት መሆኗን በምን አውቃለሁ? ምን ለማለት ፈልጋለሁ? ግልጽ እኮ ነው አንበሳው። ከሰብሊ እያርቅ። ወይኔ ጆኒ፣ የማልፈልገውን ነገር እንዳደርግ እየገፋፋኝ ነው። ምንድነው እባክህ ሳትፈልግ የምታደርገው ነገር? አሁን ሙድ መያዙን ትተህ ዝም ብለህ አድርግ የተባልከውን ብታደርግ ይሻላል። ስለተባልኩ ብቻ ለምን ብዬ ራሴን ሳልጠይቅ እማደርግ አይነት ሰው መስላለሁ? ጥሩ። እንደዛ ከሆነ ለሚደርስብህ ለማንኛውም ነገር ተጠያቂ አይደለሁ። አታስብ፣ ራሴን መጠበቅ አያቅተኝም። ኧረ ጥጋብ! ቆይ ግን አንተ ማንን ተማምነህ ነው? በመጀመሪያ ፈጣሪ፣ ከዛ በኋላ ራሴንና ቀኝ እጅ። እሺ፣ በጨዋ ደንብ የመጨረሻ አንድ እድል ልስጥህ። ከሰብሊ ራቅ። አርቅ። ጥሩ። ለሚፈጠረው ችግር ኃላፊነቱን ትወስዳለህ። በሚገባ ወስዳለሁ። ሌላ መዘተው ነገር ከሌለ ልሂድ። አንበሳው። ወይኔ ጆኒ፣ የማንም ሰገጤ መጫወቻ አሉን። ጋር ቴንክ ዩ ፋይናሊ አጋችሁ። ማለት ይሄን ያልፈልገሽኝ ነበር ማለት ነው? አዎ በጣም ነበር ስፈልግሽ ነበር እኮ። ለምን? ሄዋን ቆይ እስቲ ንገሪኝ፣ ምንድን ነው ያደረግሽው እንዴ? እኔ ገና አሁን አይደል እንዴ የምሰማው? ምን አደረግኩሽ ደግሞ? የምር ሼሞኒ በጣም ነው ያናደድሽ። ለመሆኑ ምን አጥፍቼ ነው በዚህ ልክ የተናደድሽብኝ እንዴ? ከዚህ በላይ እንዴት ታጠፊ? ቆይ እኔ ይሄን ያክል መጥፎ ሰው ነኝ? ይሄን ያክል ነው የማትወጂኝ እንዴ? አንቺ ልጅ ለምን ግራ ታጋቢኛለሽ? ለምን ይሆንሽን አትናገሪኝ? ቆይ ቢያንስ ካሜራሽን ይዘሽ ነይ፣ ትልቅ ፋይቲንግ አለ ብለሽ ብትጠሪ ዋንኮል እንኳን ብታደርጊልኝ እኔ አልመጣ። ስለምን ፋይት ነው የምታወሪው እንዴ? ባለፈው ሚኪን ከኪድናፕ ለማስወጣት ስላደረጋችሁት ፋይቲንግ ነው። እሱን ነው እንዴ? አዎ እሱን ነው። ሲሪየስሊ እውነት በጣም ነው ያዘንኩብሽ። እሱን እኮ ምንም አስበንበት የሆነ ነገር አይደለም። ሁሉም ነገር ድንገት ነው የሆነው። ዋሪቨር አትሊስት ዋንኮል። እሺ ነገርኩሽ ይባል ምን ልታደርጊ ነው እንዴ? ቢያንስ በካሜራ ይቀርጻለሁ። ከዛ ደግሞ ምርጥ ኪክ ስታይሎችን ደግሞ አሳያቸው ነበረ። ለነማ? ፋይት ለሚያደርጉት ነው።
አይደል? ያ ሹር የምር ግን በጣም ነው ያዘንኩብሽ። በቃ ይቅርታ። ያው የኔ ነገር ታውቂው የለ ትንሽ ስለተደናገጥኩ ነው እንደዛ ይሆንኩት። እሺ በቃ አሁን ቢያንስ እሺ ናሬት አድርጊልኝ። ምኑን? ሀፕን ያደረገውን ፋይቲንግ ነው። በጣም ደንግጬ ስለነበረ ሁሉም ነገር ማስታወስ ይከብደኛል። እሺ ታዲያ ምን ተሻለ? ለምን አቡሽና ሚኪን አታገኛቸውም? እነሱ አሪፍ አድርገው ናሬት ያደርጉልሻል። ፐርፌክት። እነሱ በጣም ጎበዞች ናቸው። አይ ሃቭ ቱ ጎ ባይ ሄዋን። ጭቃው ሰይነሽ ልጅ የዛኔ ብትኖር አይደለም ስልኳ ላይ ሪከርድ ልታረግ ይቅርና ሽንቷ ነበር ጠብ የሚለው በጭማጭ። ወይ ጉድ! እንደው ምን ጉድ ነው የነገርሽኝ? እኔም ስሰማ ልክ እንዳንቺ እንደዚህ ነበር የደነገጥኩት። ልጁ ግን ሲያሳዝን አንቺ በጣም ያሳዝን። እሺ ምንድን ነው የሚሻለው? ቅመማ እኔ አንቺን አልደብቅሽም። ትናንት ቤዛን ሳናግራት አንድ ነገር አስቤ ነበር። ምን ነበር ያሰብሽው? እንርዳው እዚህ እንዲመጣ አድርጊው ብዬ አሳልፌ ለአባቱ ልሰጠው ነበር ያሰብኩት። አንቺ ምን ነካሽ? ምን ላድርግ ቅመማ? ቢጨቀኝ እኮ ነው እንደዚህ ያሰብኩት። ግን ደግሞ የነገረችኝ ነገር ከአይምሮ በላይ ነው። አቡ እንኳን ነገረችሽ። ያሰብሽውን አድርገሽ ቢሆን ኖሮ የልጁ የእድሜ ልክ ጠላት ነበርሽ። አዎ፣ ግን እናቱ ምን ሆና ነው እንደዚህ ጨከነችበት? የምር ግፈኛ ናት። እንዴ ፈለገ ቢከፋት እንዴት ጨቅላ ህጻን ልጅ ጥላት ጠፋለች? አትገርምሽም? እንደዚህም አይነት እናት አለች። ቆይ እሺ አባቱ ፍንጭ ካልሰጡት እንዴት ብሎ እናቱን ሊፈልጋት ይችላል? ምን አውቄ ቅመሙ። አሁንስ እንደው ምን አይነት ምስቅልቅል ውስጥ ነው የገባሁት? ለማንኛውም አሁን እያደረግሽ ያለሽው ነገር በጣም አሪፍ ነው። ምን የረባ ነገር አደረግኩ ብለሽ ነው? አይምሰልሽ። ቤዛን እንዲቀረብ ብሎ ማውራቱ ትልቅ ዋጋ አለው። እስኪ ተይኝ። እኔማ እርግፍ አድርገው ብትገላገልና አርፋ ትምህርቷ ላይ ብታተኩር ይሻለኝ ነበር። እሱ ቢሆንማ ማን ይጠላል? ግን ምን ዘመን ድሮ ነበር ማድረግ የነበረብሽ። አሁን ግን ረፈደ። እኔ እኮ ወድጄ አይደለም ልጄ ቤዛ እንዲህ አይነት ነገር ውስጥ ትገባለች ብዬ አስቤ አላውቅም። አየሽ፣ ሁሉም ወላጅ ልጄን አውቀዋለሁ ነው የሚለው። ግን ልጁን እንደማያውቅ ያው ቤዛ ምስክር ናት። በጣም ትክክል ነሽ። እንደው ፈጣሪ ይርዳት እንጂ ምንም ማድረግ አልችልም። ሀቢብቲ አይዞሽ፣ ይሄ ጊዜ አልፍና ከአቶ ተሰማ ጋር ምርጥ አማቾች ትሆናላችሁ። ምን አልሽ አንቺ? ማ እኔ ከተሰማ ጋር ወደሽ? ቤዛና ያሬድ በዚህ ከቀጠሉ ሳትወጂ በግድሽ አማች ትሆኛለሽ። ስራ ፈትነሽ እሺ። ይሄ ሲሆን መቼም ቆሜ አላይም እኔ። አይ እንግዲህ ምንድነው 10 ጊዜ ወደ ኋላ መመለስ? ሰው ለልጁ ስንት ነገር ይሆን የለም እንዴ? እንኳን እቺ ትንሽ ነገር። አይ እንደው ድሌ። አሁን ማላዘኑን ተይና እንደ ፈታ በይ። እኔ ቅመሟ ጭንቀት አይመቸኝም። ያውም ሀገሬ ገብቼ አረ በቃኝ። ያሬድን ሰማው። አንተ ምን ይሁን ብለህ ነው ኪሩ ላይ ጓ የምትልበት? ወንድሜ እንዴ ፎንቄ ብሎ ጠራት። ምን ቀስቴ የምሬን ነው? አዎ የምሬን ነው። ፎንቄን እኮ ከኔ ውጭ ማንም ፎንቄ ብሎ ጠርቷት አያውቅም። ወይኔ መቅለል፣ ይሄማ ትልቅ ንቀት ነው እንዴ! ቆይ ቤዛን አብሬሽ ልደር ካለ ያንተን ፎንቃ ደግሞ ፎንቄ ካለ ይሄ ከባድ ማፊያ ነው፣ ያስታውቃል። የጠማው አንተ ምን እንደምታፈለው አታቹም እንዴ? ያወራል እንዴ? የጀለሶች ቺኮች ላይ እኮ ነው እየተወሰወስክ ያለው። ብቻ ያ ሁሉ ነገር አውርተን እዚህው ጥፍ ልትል እንዳይሆን እንዴ። እና ታዲያ ምንም ቢሆን እኮ ጓደኞቼ ናቸው። እኔን እኮ የገረመኝ እኮ ያንተ እንደዛ ማለት አይደለም፣ የእናንተ ዝም ማለት አልጫውላ። እኔ ብሆን አረ የሆነ ነገር በለው፣ ዝም አትበል። ቱዋሽ አንቲ ሲጀመር ልጅ ነው በኔ ቤት። አዎ እንደዚህ አካል ጉዳት እያደረስክ ተወኝ ከመገለኝ ይልቅ የዛና አንተ ሸቤ ስገባ ነው ቤዚን ጥቅልል ደግሞ አንተን ጥቅልል ጎሽ ቀስ ወዴት ነው አሻንቴ? አንተ ጀሞን ከነካ ምንም ማድረግ አልችልም። መጨረሻ አሁን ተንበርከክ። ምን ላይ? መሬት ላይ ነው። አረ በወንድ ልጅ አምላክ፣ አረ በወንድ ልጅ አምላክ። አረ ዶሮ ነው ያዝ ከደ አረ ሙድ ነው ያዝ እንደዚህ። አረ ልጅ ምን አይነት ልጅ ነው በለው። ቀስ ነገር እኮ ፊልም ሆነብን ወይ መታውና እኮ አንሳው እንዴ። ቀስቴ ያምነኝ ነው ቀስቴ። ወይ ፎንቄ ያሬድን አገኘው እንዴ? አዎ አግኝቼዋለሁ። ጎሽ፣ እንደዛ ከሆነ ቤዛ ልታናገረው ትፈልጋለች። አገናኛቸው።
አስተያየት ኪሩኩ ሄሎ ቤዚ ያያ ደህና ነህ? አለሁልሽ። አንቺ ደህና ነሽ? እኔማ ደህና ነኝ። ድምፅሽ ምን ሆነ ነው? ምንም ምን ሆነ? የሆነ የከፋሽ ነገር እንዳለማ ያስታውቃል። መስሎህ ነው? ምንም አልሆንኩ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቤዚ በእናትሽ የተፈጠረ ነገር ካለ ንገሪኝ። ምንም የለም አልኩህ አይደል? እሺ ያያ ወይ ቤዚ፣ ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥለው? ቤዚ እኔ እሱን አላውቅም። ትምህርት እኮ በጣም ብዙ እያመለጠህ ነው። ብመጣና ብማር እኮ ደስ ይለኛል፣ ግን በቃ ልክ እንደመጣው ነው ጋሽ ይዞኝ የሚሄደው። እሱ እኮ ገብቶኛል፣ ግን ደግሞ አለመማርህ ትክክል አይደለም። እሺ ምን ላድርግ ቤዚ? እንጃ አላውቅም። አይዞሽ አትጨነቂ፣ በቃ የሆነ መንገድ የጠፋ። እሺ አልጨነቅም፣ ግን ምግብ እየበላህ ነው? ለእሱ እንኳን አታስቢ፣ የሌለ ዘጭ ብያለሁ። ምን አልክ? አታስቢ፣ ጠግቤያለሁ ለማለት ነው። እሺ በቃ አሁን አስተማሪ ሳይመጣብኝ ልግባ። እሺ እሺ ቤዚቲ፣ ደግሞ ስሚ፣ ውድድ ነው እሺ ማድረግሽ። እኔም እወድሃለሁ። ቻው ቤዚ። ቹቹ እሺ ግን ምንድን ነው ማድረግ ያለብኝ? ኡፍ ቤዚ ተረጋጊ በቃ ነው እንጂ የባለፈው ጸብ ግን ቢደገም ይላል። ኧረ እባክህ በአሁኑ ለምን በአፍንጫ አትተከልም? ማንም ቼክ የሚያደርግ የለም። እሺ እንደውም በአሁኑ አንተን መኮንን አግቶ ማለት ነው አንዛ እዚህ ገብቼ ጀብድ ምናምን መሰረው ይላል። የምን አባት ጀብድ ነው የምትሰራው? እኔ እንዳንተ ሰው ሰብስቤ የሚመጣ ሰው መሰልኩ እንዴ? ብቻዬን ገብተልና ብራስ ቁልፍ አድርጋቸው ቁልፍልፍ ነው ማለት ወይ መቆለፍ። አንተ ትቀልዳለህ። ገና አየር ላይ ሲበተን ነው እሺ ጃርዲያ የሚወጣው። አንተ የጃርዲያ ወሬህን ተው በእናትህ። ባለፈው በፊያሬ ፊት አገረጣኛ። እባክህ አሁን አታዝገኝ። እቺ ደግሞ ቆይ ምን እየሆነች ነው የምመጣው? ማናት? ያው እቺ ልጅ ዛግን በቃ አቡሻ ሚኪ፣ ቆይ ምን እየተደረገ ነው? ምን ተደረገ? ቆይ ይሄን ነገር ከሌላ ሰው ነበር መስማት የነበረብኝ። ለዚህ ኢቨንት እኔ ኢምፖርታንት ሰው አልነበርኩኝ። እናቱ ቆይ ስለምን ኢቨንት ነው የምትወሪው? የምር ሁለታችሁም ሼሞኒዮ። የኔ እናት ሼሙን ትተሽ ይሁንሹን ነገር ለምንድን ነው የማትናገሪው እንዴ? ያን የመሰለ ፋይቲንግ አቴንድ እንዳደርግ ቆይ ለምንድን ነው ያልጠራችሁኝ? የምን ፋይቲንግ? ሚኪን ከኪድናፕ ለማስወጣት ያደረጋችሁትን ፋይቲንግ ነው ነው እንዴ? አዎ ሚኪ፣ እውነት የምሬ ነው። ሼሞኒዮ። ቆይ ለምን ሲባል ነው ሼሞኒ የሚሆነው? ባይሆን ሼሞን ሂም ዋይ ናት ዩ ቢኮዝ አም ኪድናፐር ቦይ ባይ ዘ ጋንግስተርስ። ኦ ያ አጋችሁ አቡሻሙት ሼሞኒዮ እኔ የምለው ቆይ በመጪ ፋይት ማድረግ ትችይ ነበር? እሱማ አልችልም። ሶ ዋት እንዴ? እኔማ የፈለኩት ፋይቲንጉን ሪከርድ ለማድረግ ነበር። ኦኬ ልቀርጪ? ያ ሹ ግን ለምን አስባችሁታል? ያኔ መሰለ ፋይቲንግ ሪከርድ አድርጌ ፖስት ባረገው ምን ያክል ቫይራል ሊሆን እንደሚችል። አንተ አልመጣልኝም ነበር። አንቺ አይደብርሽም እንዴ? እኔ እዛ ነፍስ ግቢ ነፍስ ውጭ ላይ ሆኜ ቪዲዮ ሪከርድ ቫይራል ስትይ፣ ኧረ ትንሽ እንኳን ሼም ኦን ዩ። የምር ግን ሁለታችሁም ማዝኜባችኋል። ኦ ሱሲ አም ሶ ሶሪ። ኦኬ ኢትስ ኦኬ በቃ እሺ። አሁን የነበረውን ኢቨንት ናሬት አድርጉልኝ። ምኑ እንዴ? የነበረውን ኢቨንት ነው። ለምን ግን እንደዚህ በቃል ብቻ ከምነግርሽ እዚህ ፍላሽባክ ሄደን ተመልሰን ድጋሚ ታግቼ ምናምን እጂ ቁጪ እንደዚህ ብዬ ምናምን ለምን አንነግርሽ እንዴ? እንደሱ ይቻላል እንዴ? አዎ ይቻላል። ስልኬን እኮ ግን አላመጣሁትም። እንዴ አላመጣሁትም እኮ። ኧረ ወይኔ ሚኪ ተቃጠልኩኝ ባንቺ ምክንያት። እኔ አንጀት ያረረ። ለማንኛውም ግን ችግር የለውም። እኔ ራሴ የመጀመሪያዎቹን አላስታውሳቸውም። ታስሬ ስለነበር አቡሻ ናሬት ያደርግልሻል። እኔ ቀስ ብዬ እንደግሻል ፍጽም ነው ማለት። እሺ አቡሻ ንገረኛ። ምን ችግር አለ ደግሞ ለመቀባጠር? አይ ሰብሊ፣ አንቺ ልጅ ቆይ አይገባሽም እንዴ? አትረሽብኝ። አልፈልግሽም አልኩሽ እኮ። እኔ ግን እፈልግሻለሁ። ይኸውልሽ አሁን በጣም እያናደርሽኝ ስለሆነ ከዚህ ሂጂልኝ። እህቴ እንደዚህ ደብሯት የትም አልሄድም። ጥሩ፣ እንደዛ ከሆነ እንሄዳለን። እጄን ልቀቂ።
ተረጋጊና አለቅሻለሁ። አልረጋጋም። ልቀቂኝ አልኩሽ። ልቀቂኝ አለችሽ አይደል እንዴ? ለምን አትለቂያት? አንቺ ዝም በይ፣ እዚህ ውስጥ አያገባሽም። ቤስት ጓደኛዬ ስለሆንሽ በደንብ ነው የሚያገባት። ሰማሻታ? ቤስት ጓደኛዋ ስለሆንኩኝ በደንብ ያገባኛል። አሁን እጇ ለቂያትና ከዚህ ጥፊ። ሰብሊ፣ እኔስ ምንሽ ነኝ? ንገሪያታ። ምንሽም እንዳልሆነች ንገሪያት። አለም ልክ ነች። ምንም አይደለሽ። እሷ ስላለችሽ ነው ወይስ ከልብሽ ነው? ከልቡ አስባበት ነው። አንቺ ዝም በይ። አለበለዚያ ምን ልታረጊኝ? ልደበድብኝ ነው? ሰማሻታ ሰብሊ? አው ከልቤ ነው። ቀቂኝና ከዚህ ውጪ ደህና ሁኚ። አንቺ ግን ቀንሽን ጠብቂ እሺ? ጆኒ ቢስሽ እንዴት ነሽ? ማለሽ ፊትሽን ዘፍዝፈሽዋል። ካንተ አንድ ፌቨር ፈልጌ ነበር። የምን ፌቨር? ይሄ ኤልያስ ተብዬውን አዲሱን ተማሪ አወቀው? አዎ አውቄዋለሁ። ትንሽ ጎሰም ልታደርግልኝ ፈልጌ ነበር። ምን እሺ እንዳብላላልሽ ምናምን ፈልገሽ ነው? አዎ። አታስቢ፣ ይሄማ ስራችን ነው። ግን ይሄንን ነገር እዚህ ትምህርት ቤት ውስጥ ማድረግ እንደማልችል ታውቃለህ። የፈለክበት ቦታ ማድረግ ትችላለህ። እኔ ግን ዋናው መቆንጠጡን ነው ፈልገው። አታስብ፣ በደንብ አድርጌ አጫውትልሃለሁ። አንተም ደግሞ በደንብ ትገባልኛለህ። ለእሱ አታስብ፣ የፈለግከውን ገንዘብ ሰጣለሁ። ፒስ፣ በቃ ስራው እንደተሰራ ውጤቱን የምታየው ይሆናል። ይመችሽ ማን ይኸውልሽ እኔ በቃ በኖርማል ወሬ አይደለም ማውራሽሽ፣ የሆነ ምስል ከሳች በሆነ መንገድ ነው ማውራሽሽ። መጀመሪያ ይኸውልሽ እንደዚህ አጋተኝ እንጂ ጥንግ አድርጎ አሰረኝ ማለት ነው። ከዛ እንደዚህ አንገቴን አለቀኝ ማለት ነው። ኤግዛምፕል እንደዚህ ተወረወረ። አዳማል እንዴ? ኤግዛምፕል ነው። ኤግዛምፕል አታውቁም? እኔ ሲጀመር እንደዚህ አይነት ኤግዛምፕል አልፈልግም እንዴ። እኔ ከአመጣጣችሁ ጀምሮ ናሬት አድርጉልኝ ያልኩት አናከኝ እኮ። ጣጣ የለውም። አመጣጣችን እንዴት ነበር መሰለኝ? መጀመሪያ 6 ነበር። ከዛ 3 ሞተር ተከራይ ከነቀስቲ ካፖርት ማለት ነው። ከዛ በኋላ ደብል ሆነ መሄድ ጀመረ። እሺ ከዛ ቀስቴ አሻንቲ ኪሩ እኛን ጭነውን ድራይቭ ማድረግ ጀመሩ። ከዚህ የተባለበት ቦታ ደረሰ። ልክ ስንደርስ ሁሉ ሞተራችሁ እንቅ ሲያደርጉ አቧራው ብንን በስሎ ሞሽን አስቡት። ኦ ማይ ጋድ። እሺ ከዛስ? ቀስቴ ቀብራሯ መጀመሪያ ወረደችና መነጸሯ ስትወልቅ አራታችን አምስታችን ድርድር ማለት ጀመረ። ይሄ እኮ የአሜሪካ ፊልም ነው። እንዴ በይው እንጂ አንተ በእናትህ ቢያንስ እኔ ባይታሰር ኖሮ እቺን አይን ነበር። ከዚህ በኋላ ያለውን እኔ ነኝ። እሺ መነግርሽ። ለምንድን ነው አንተ የምትወራው? እስካሁን ባወራሁት ምዕራፍ እኮ አንተ አይነት አስሮ ነበር። ታዲያ እኔ እስኪገለጥ ድረስ ይደወላ። ኧረ በእናትህ ከተደወለ እኮ ይህን ጭዌ ሳላፈላበት ተደወለ ማለት እኮ ነው። እንዴ ታዲያ ምን ችግር አለ? ወደ ቤት ስንሄድ እኮ ከቆምንበት ቀጥ ያለሽ እንዴ። ምንድን ነው የምትዘጋጨቁት? ዝም በይ በእናትሽ። አሁን የወሬ ግፊያ ያለን ያለ ነው። ግፊያ በእናትህ የፈራው ደረሰ። አንተ ቆይ ለምንድን ነው ጓ እያልክ ያለው? መሪውን ልቀቅልኝ ድራይቭ ላድርገው ስላልነበረን በቃ ጋይስ ይሄን ነገር በኋላ ትነግሩኛላችሁ። እሺ አሁን በቃ እኔ ቤት ስላለብኝ አንቺ ሂጂኛ። የምናወራው ወሬ አለሽ። ኦኬ ባይ። አንተ ግን ምን ሊሆን ነው የምትለው? እንዴ አንተ ምን ሆነ ነው? ቆይ አንተ ግን እንዲህ ስነ ስርዓት አይኖርም። ቢያንስ እኮ ታላቅ እንደሆንኩ ወቅ አንተ ወሬ ተሻመኝ ብለህ ነው ታላቂ ምናምን የምትለው? እና ታዲያ ከወሬ ውጪ ምን አለ? ሚኪሙች ሼሞኙ ሚኪሙች ሼሞኙ። ይኸውልህ የምታወራው ነገር ሁሉ አይመርልሽ። እንደጠመመ ብቅር ጠማማ ሲያስጠላ። በእናትህ ደህና ወሬ ያወራል። ሰብሊና ብታይ የሳ ክላሱን የፈለኩት ነበር። የት ነው ያለው? ወይኔ ዘንድሮ ማበዴ ነው። በእኔ ፍቅር ከሆነ ይቻላል። አልፈልግህም፣ ታስጠላኛለህ ማለት አይገባም እንዴ? ብታይ ሰሞኑን ነገሮችን ቶሎ እየተረዳው አይደለም። በለምን አስተርጓሚ አንቀጥርም? እንደ ሀሳብ በአንተ ቤት ሙድ መያዝ ነው። ቆይ በምን ቀን ነው ፈቶ የለቀቁ? ስለምን መፍታት ነው የምታወሪው? ባይሆን የሆነች ቆንጆ ነገር ልጋብዝሽ። አንተ ምን አይን አውጣና በእናትህ ጭራሽ ልጋብዝሽ? በእኔ መጋበዙን አግኝተሽ ነው እንዴ? የምትወጁ ሰው እኮ ልጋብዝሽ ሲልሽ አሜን ብለሽ ነው መቀበል ያለብሽ። ኧረ እባክህ ቆይ አንተ ራስህ ምን አድርገህ ነው የምትቆጥረው? ቆንጆ ተፈቃሪ ትሰማኛለህ? ኤላ አጠገቤ አትድረስ ብያለሁ፣ አትድረስ።
እያቆላመጡ ግን ማስጠንቀቂያ አይከብድም ሰብሊ? እኔ አላቆላመጥኩም። ውሸት ጀመርሽ ሰብሊ? እንኳን ደግ አደረኩኝ። ለምንድን ነው የምትነዘንዘኝ? በቃ ሂድልኝ። ግብዣዬን ካልተቀበልሽ ግን አልሄድም። የራስ ጉዳይ እንደውም ሂድልኝ። ይሰብለ የጊዜ ጉዳይ ነው እንጂ ግብዣዬን ግን መቀበልሽ አይቀርም። እሱ ሲያምር ይቀራል። እኔም ትናፍቂኛለሽ። መምህር አንድ ነገር ላማክሩት ነበር። ችግር አለ እንዴ? አይ ችግር እንኳን የለም፣ ግን ደግሞ የግል ጉዳይ ስለሆነ በሚስጥር ቢይዙልኝ ደስ ይለኛል። አታስቢ። እሺ ምንድን ነው ጉዳዩ? ስለ ያሬድ ላማክሮት ነበር። ስለ ያሬድ ያለበትን አወቅሽ እንዴ? አዎ ያለበትን አውቄያለሁ። ጥሩ እና ደህና ነው አይደል? ደህና ነው። ታዲያ ምንድን ነው የምትነግሪኝ? ምን መሰሉት ቲቸር፣ ያሬድ አሁን ባለበት ሁኔታ ፈጽሞ ወደ አባቱ መመለስ አይፈልግም። ቆይ ለምንድን ነው የማይመለሰው? አባቱ ቤት ከተመለሰ አስገድደው ወደ ካናዳ ይልኩኛል ነው የሚለው። ካናዳ? እሱ ለምንድን ነው መሄድ የማይፈልገው? ለእሱ እንኳን በጣም ትልቅ ምክንያት አለው። ምክንያቱ ከአንቺ ጋር የተያያዘ ነው አይደል? አረ መምህር እንደዛ የሚባል ነገር የለም። አይ ቤዛ ስቀልድ ነው። እሺ ለማንኛውም ምክንያቱ ምንድን ነው? እሱ እንኳን የግል ጉዳይ ስለሆነ መናገር አልችልም። እና እኔ ምን ልርዳሽ? አሁን ባለበት ሁኔታ ከትምህርት ገበታው ከቀረ በጣም ብዙ ቀናቶች ተቆጥረዋል። ይሄ ደግሞ ትክክል አይደለም። እሱ ለምንድን ነው የማይማረው? ድንገት እዚህ ከመጣ አባቱ አስገድደው እንደሚወስዱት ነው የሚያስበው። ታዲያ ቆይ ምን ተሻለሽ? እንዴት እንደሆነ ባላውቅም ምናልባት ግን አንድ ነገር እንኳን ማድረግ ከቻልን ብዬ ነው። ልክ ነሽ። ቆይ ግን ምንድን ነው እሱ? በቃ ይሄ ልጅ ከአባቱ ጋር ያለውን ችግር እስከሚፈታ ድረስ ትምህርቱ ሊያመልጡ አይገባም እና ያው ስጋቱ ቀሎለት ትምህርቱን መማር አለበት ብዬ አስባለሁ። ያው ከአባቱ ጋር ያለውን ነገርም ጎን ለጎን እየፈታ ማለት ነው። ቤዛ ስለ እውነት ሀሳብሽ ጥሩ ነው። ታዲያ ቆይ ከምን እንጀምር? ያው ምናልባት ሰብሰብ ብላችሁ እንደ መምህር አባቱን ብታናገሩለት እና ያው ለሌላው ነገር ደግሞ ቀስ እያለ መፍትሄ ይፈልግለታል ብዬ ነው። አይ ቤዛ ትልቅ ሰው እኮ ነሽ። ችግሮችን ለመፍታት የምትሄጂበት መንገድ ሳላደንቅ አላልፍም። ለማንኛውም አንቺ አትጨናነቂ እሺ? ጥሩ ሀሳብ አመጣው እንዴ? በጣም እንጂ። ለማንኛውም እኔ እንደ መምህር እኔ እሱን ጉዳይ ይጨነቅበታለሁ እሺ? አንቺ ግን ምንም አታስቢ። መምህር በጣም አመሰግናለሁ። ምንም አይደለም ቤዛ። ለማንኛውም አንቺ ወደ ክላስ ግቢ እሺ? ብዙ አታስቢ። እሺ መምህር። ምን አለ የኔ አባት መምህር በቃሉ ማስተማርን ትተህ ካናዳ ሂድ ቢለኝ፣ አይደለም ካናዳ ሱዳን፣ አረ እዚህ ጠረፍ ምንድነው ደቡብ ሱዳን ሰማን፣ አረ እንደው የትም ይሁን ብቻ ሂድ ባለኝ። አይ አለ ድሮ ገበያና ደሃ አይገናኝ ይባላል። ካናዳ አይ መድኃኒዓለም አባቴ ምን አለ እኔስ እንደው የጠፋብኝ ልጅ ሆነኝ ብዬ ልሂድ እንዴ? ክብሬን አይመጥም፣ ድህነት ይሻላል። አይ ካናዳ ካናዳ ኡፍ አቡሻ፣ አሁንስ ያሬድ ነገር እንዴት እንዳዛገኝ። ማን ያላዛገዋል ብለሽ ነው እናት? ቆይ ግን ከዚህ በኋላ ምን የሚፈጠር ይመስላል? ከዚህ በኋላማ ከባድ ጦርነት እንደሚፈጠር አትጠራጠሪ። የምን ጦርነት እንዴ? ያ ሁሉ ውርጅብኝ አውርደንበት መኮንን ዝም ብሎ የሚቀመጥ ይመስልሻል እንዴ? አይ እሱማ አይመስለኝም። እመኝኝ፣ በከባዱ ያስከፍለን እየተዘጋጀ ነው። ቆይ ግን ምን የሚያደርግ ይመስልሃል? በአሁኑማ ብቻውን እንደማይመጣ እርግጠኛ ነኝ። እና ነፍ ነገር ይዞብን ነው የሚመጣው። ምንና ምን? እንዴ ተወንጫፊ ሚሳኤል፣ ታንክ፣ ሞተር፣ ዲሞፍተር፣ አረ ነፍ ነገር። ቆይ አቡሻ፣ አንተ ይሄን ሁሉ የመሳሪያ ስም ከየት ነው ያወቅከው? እናቴ የወታደር ልጅ መሆኔን አትርሽ እንግዲህ። እናማ ቁጭ ብዬ የፖሊስ ፕሮግራም እያየሁ ነው ያደግኩት። አይ አቡሻ፣ ጭዊሽ እኮ አይጠገብም። አረ እናቱ ይሄ ጭዊ አይደለም። እሱማ እኮ ገብቶኛል። አነጋገርሽ ግን የሌለ ሙድ አላት። ለማንኛውም ይቻምሽ። ሚኪስ ግን ያው የፒያራችን ልብ እየጠባ ነው። አንተ ልጅ ግን ይሄንን ፒያራችን የሚል ነገር ተው ብትባል አልሰማልካ። አልፎ አልፎ እኮ ያዳልጠኛል። እዛ ይኸውልህ ሄለን ግን ከሰማች በግልምጫ ነው አፈራባ የምታስበላ። ኦሆ እናቴ በቃ እጠነቀቃለሁ። እንዴ ይሻላል።
መነሽ ነው ቀስቴ ጀለስ ቆዝማለች። ምን አውቅለታለሁ? የግጣሙ ናፍቆት ገዝግዞት ነው እንዴ? ይሆናል። ወይኔ ወንድሜ መቼም እኛ አላስከፋንም። እኛ ደግሞ ምን ብለን ነው የምናስከፋው? ቆይ እስኪ ኢቲቪ ሙድ ልግባል ስታይል ያሬዱ መነሽ ፌሳናሽ ተንጠልጥሏል። የትኛው ፌሰኔ? ወይኔ ጉዴ! አረ ወገን እየተገባባን። ቆይ ጨርቄ ከከተምክ ስንት ጊዜ ሆነ? ኦልሞስት 1 ዊክ። ማን ነው ደግሞ እሱ? ቀስትዬ ክፍለ ሀገር ያለው ወንድሜ ነው። እኔ ማለቀው ወንድም? አዎ አንተ አታውቁም፣ ሌላ ጊዜ እነግርሃለሁ። ቀስጢላ የቤተሰብ ጨዋታ ነው። ልቀጥል? ቀጥል በእናትህ። እና ምን እያልኩሽ ነበረ? በእናትህ 1 ሳምንት ሞላኝ። ታዲያ 1 ሳምንት ሙሉ ከኛ ጋር ዘልቀ ግን ምንም የኛ ሙድ አልገባልህ። አላሻንቲ ግራ አታጋባኝ። አንተ ነህ እንጂ ግራ የምታጋባኝ። ምን አረኩ ደግሞ? 1 ሳምንት ሙሉ እኛ ጋር ከትመ ግን የኛ ስታይል ምንም እየዘለቀልህ አይደለም። አራሻንቲ አሁን እኮ ጥሩ ላይ ነው ያለሁት። እንደውም ቆይ አራደኛ ቋንቋ ሳልተሻል አያ ተሻሽያለሁ። ጸዲ ሙድ እያራመድኳ ይቻምሽ ገመንሽ እኔ ቆዘምሽው ምንም አልሆንኩ። ወይኔ ጉዴ! ኧረ እባክህ ተወኝ፣ ተፋታኝ። ለምን እንዴት የሚለውን ጭዌን ተፋታኝ አላልኩ? እሺ ምን ልበል? ወይኔ ጉዴ! ጭራሽ ደገመው። ቀስቲላ በማደዋ ይዣለሁ። አንዴ ፈርሽልኝና ፊክስ አድርግልኝ። አንተ ቆይ ምን ሆነ ነው የፈዘዝከው? አረ ምንም አልሆንኩ። የሆነ ነገርማ አለ። እንዲያውም የሆነ ነገር እያሰብኩ ነው። ምን? ስራ መጀመር ፈልጋለሁ። ምን እንዴ አሻንቲ ምን አልክ እኮ? ምን ማለት ደግሞ አይቻልም። ምን አገባሱ እንዴ? እኔ ልበል እንጂ አሁን በልበናት ወደ ጨዋታው ተመለስ። ቆይ ምን አይነት ስራ ነው የምፈልገው? ማንኛውንም አይነት ስራ ሰርቼ በቃ ገንዘብ ማግኘት ፈልጋለሁ እኮ አንተ። አዎ እኔ። አረ ቀስቴ በእናትህ ይሄን ልጅ የሆነ ነገር ብለህ ወደ ቀልቡ መልስልኝ። እንዴ ምንም እኮ መግባባት አልቻለም። አንተ ልጅ ያማል እንዴ? ቆይ ስለምን ስራ ነው የምትወረው? ምንም አያመኝም። በቃ ስራ ሰርቼ ገንዘብ አግኝቼ በራሴ መቆም መልመድ ፈልጋለሁ። እና ታዲያ እሱ ቀላል ይመስላል እንዴ? ላይሆን ይችላል፣ ግን በቃ መሞከር አለብኝ። እሺ ቆይ እሺ ብንል ምን ሙያ አለ? እሱማ ምንም የለኝም፣ ግን በቃ ለምዳለሁ። እንዴ ይኸውልህ ትሰማለህ ብራዘር፣ እንኳን አንተ እኛ ራሱ ግድ ሆኖብን ነው። እሺ ምን ሰራው? ለምን አትረዱኝም? በቃ መስራት ፈልጋለሁ አልኩ አይደል እንዴ? እሺ እንደዛ ከሆነ እንፈልግልሃለን። አረ እንዲሁም እኮ ጀማል አንድ ሰራተኛ ፈልጋለሁ እያለ ነበር። ጀማል ላቢያጁ? አዎ ጀማል ላቢያጁ። ላቢያጆ ማለት መኪና ማጠቢያ ነው። እና ላቢያጆ ብሎ ገላ ማጠቢያ ቤት አለ? መኪና ማጠቢያ እንደሆነ ካውቄያለሁ፣ ግን በቃ የእናንተ ነገር ምን ይታወቃል? ከቀየራችሁት ብዬ እኮ። እና መኪና አጠባ ትወርኪያለሽ? አረ ምን እሰራለሁ? ታስታይ በቃ አታስቢ፣ ጀማል ጋር ነው ስትሻለ። ደስ ይለኛል፣ ግን ምሳ ተጋብዘናል። ገድ ነው ደሞዝ በጣም ነው። ምንድነው እንደዚህ ትክዝ ብሎ መቀመጥ? ማን የተከዘው? ያው አንቺ ነሻ። ማን ሊሆን ይችላል? መስሎ ሆኖ ነው ያልተከዝኩ። አይ መስሎኝ እንኳን አይደለም፣ እንደ ተከሽ እርግጠኛ ነኝ። በምን እርግጠኛ ሆንክ እባክህ? ያው ያለሽበት ሁኔታ የሚያስተክስ ስለሆነ። እኔ ምን አይነት ሁኔታ ውስጥ ነው ያለሁት? የእውነት ንግግሬ እንደዚህ ስፔሻል ብዬ አስቤ አላውቅም ነበር። በእናትህ የተጠየቅከውን ብቻ መልስ። ያው ያሬድ ባንቺ ምክንያት ከአባቱ ጋር ተጣልቶ ከቤት መውጣቱ አስጨንቆሽ ከሆነ ብዬ ነው። ምን? ይሄንን ደግሞ ማን ነው ላንተ የነገረህ? እኔ መስማቴ ነው እንደ ገረመሽ ቤዛ? ቆይ አንተ እንዴት ልትሰማ ቻልክ? ይሄ እኮ ሙሉ የግቢው ተማሪ የሚያውቀው ነገር ነው። የምርህን ነው ኤርሚያስ? ተሳሳትሽ ኤልያስ። እስቲ በእናትህ አሁን እንኳን አቀልድ ተናገር። አዎ ሙሉ የግቢው ተማሪ እኮ ያውቃል። ወይኔ ቤዛ ውርደትሽ። ስለምን ውርደት ነው የምታወሪው? ከዚህ በላይ ውርደት አለ? እባክሽ አታካብጂ። ይልቁንስ የት ነው ያለው? እኔ እንጃ አላውቅም። መልስሽ ይሄ ባይሆን ደስ ይለኝ ነበረ፣ ግን የማግዝሽ ነገር ካለ ኤኒ ታይም አለሁ። ምን ሊኖር ይችላል? ምንም የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ ግን እንደባለፈው የደቡብ ጸብ ምናምን ነገር ካለ ጥሪ። እንደዚህ አይነት ነገር ይመቸኛል። የምን የደቡብ ጸብ? ቤዛ ደግሞ የያሬድን ጀለስ ለማስጣል ትልቅ የጀማ ጠብ ውስጥ እንደነበራችሁ ማላቅ ነው እንዴ ይመስልሽ? ይህንንም ሙሉ ተማሪ ያውቃል። ቤዛ ደግሞ ጆሮ ለባለቤቱ ባዳ ነው የሚባለው ነገር አሁን ገና እውነት እንደሆነ ተረዳሁት። ወይኔ ቤዛ ውርደትሽ። አይዞሽ በቃ ቤቲ ቻው። ፋውንስ አቡሻ አቡሻ አሉት ስሙን አሳንሰው ከዳጣ ይበልጣል አብሮ ለኖረ ሰው። አቤት
አንተ ግጥም ላይ ጸዴነህ ስላመረርከው እንዴ? እኔ እኮ በፒያራችን ፊት ላሞግስ ፈልጌ ነው። ማን አንተ እኔን በፒያራችን ፊት የምታሞግሰኝ? እና በግጥም ላይ ጸዴ ነኝ እያልክ ነው? አዋ እንዴ አቡሽ የሶማኛ ፈጣን ነው ወረኛ። ከዚህ በላይ ምን አለ? ተው ሚኪ ግን ተው፣ እንደዚህ አይነት ጭው ይቅርብህ። ቁርስ ለመበልጥ እበላለሁ። ኧረ በእናትህ ዝም በል በእናትህ። እኔ ከዚህ በኋላ መስሜ ጥጥ ነው፣ ድፍን ነው ብራዘር። ነው? አዎ ነው። ነው? አዎ። እሺ በል ተቀበል። ሚኪዬ ሚኪሻ ሁለት ግራ እግር አፍንጫ ይመስላል ልክ እንደ ቡጉር። ይሄን የመሰለ አፍንጫ ነው ቡጉር ምናምን የምትለው? አሳመርኳት አይደል? አንተ እንዲህ በጥፊ ነው የምልሽ። ሁለተኛ ግን ፒያሬ ፊት እንደዚህ አይነት ቀልድ ቀልድና እቀውራለሁሽ። መጀመሪያም እኮ ነግሬሻለሁ፣ እንደዚህ አይነት ጭዌ ይቅርብህ ከኔ ጋር። በቃ ወሬ ቀይርና እና ሻንቲ ጋር ደውላችሁ እየጠበቁ ነው። ስታይል ሚኪ ከባድ ሰው ደወለ። ወይኔ ህፃን ቅዱስ መኮንን ማለት ነው። ይዞ እየፋታን በቃ። እሺ ምን ላድርገው? እኔ ምን አውቃለሁ። በቃ አንሳለት። ስታይል ሄሎ ሄሎ